ጤና ይስጥልን ሰላም በያላችሁበት እንደምን አመሻችሁ። ከኢትዮጵያ ቴሌቪዥን የዛሬ አርብ ምሽት በቀጥታ ከዚህ ከዋናው ስቱዲዮ የሚተላለፍላችሁ ቲቪ 57 ዜናችን አሁን ጀምሯል። አበይት ነጥቦቹን ልናስቀድም ነው። በኢትዮጵያ ተጨማሪ 4 ሰዎች በኮሮና ቫይረስ መያዛቸው መረጋገጡን የጤና ሚኒስቴር አስታወቀ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ ሕዝበ ክርስቲያኑም የኮሮና ቫይረስ ስርጭትን ለመከላከል የሚያደርገውን ጥረት አጠናክሮ እንዲቀጥል ጥሪ ያቀረቡ። በጣሊያን የኮሮና ወረርሽኝ ስርጭት በጀመረበት ወቅት ሀገሪቱ የእርዳታ ጥሪን ስታሰማም ከጎኗ ያልቆሙት የአውሮፓ ሀገራት በህብረቱ አማካኝነት ይቅርታን ጠየቁ። ሰለሞን ኃይለ ኢየሱስ ነኝ። የምልክት ቋንቋውን ባልደረባዬ እስከዳር ይኩኖ አምላክ ትመራለች። በያላችሁበት አብራችሁን ቆዩ። በቅድሚያም ባለፉት 24 ሰዓታት በ842 ግለሰቦች ላይ በተደረገ የላቦራቶሪ ምርመራ 4 ሰዎች በኮሮና ቫይረስ መያዛቸው መረጋገጡን የጤና ሚኒስቴር አስታወቀ። ይህም በኢትዮጵያ በቫይረሱ የተያዙ ሰዎችን ቁጥር 96 ከፍ አድርጎታል። ታማሚዎቹ 4ቱ ኢትዮጵያዊ ሲሆኑ 2ቱ የመኖሪያ አድራሻቸው በዚህ በአዲስ አበባ ከተማ ሲሆን አንድ ከባህር ዳር፣ አንድ ደግሞ በአዲስ ቅዳም ነዋሪ ስለመሆናቸው ተረጋግጧል። እስካሁን በሀገሪቱ 6231 የላቦራቶሪ ምርመራ መደረጉን የገለጸው የጤና ሚኒስቴር በአጠቃላይ በቫይረሱ ተይዘው በሕክምና ላይ የሚገኙ 76 ሰዎች ስለመኖራቸውም አስታውቋል። እስካሁን ያገገሙ ሰዎች ቁጥር 15 ሲሆን በጽኑ ሕክምና ላይ የሚገኝ አንድ ታካሚ ስለመኖሩም የጤና ሚኒስቴር አስታውቋል። በቫይረሱ ከተያዙ ሰዎች መካከል 3ቱ ሕይወታቸው ሲያልፍ 2ቱ ደግሞ ወደ ሀገራቸው ስለመሸኘታቸው የሚታወስ ነው። ዘገባውን ያገኘነው ከጤና ሚኒስቴር ነው። በሌላ ዜና የኮሮና ቫይረስ ስርጭትን ለመከላከል ከፍተኛ ጥረት እያደረጉ የሚገኙ የጤና ባለሙያዎች ጥረታቸውን አጠናክረው ሊቀጥሉ እንደሚገባ ፕሬዝዳንት ሳህለወርቅ ዘውዴ ተናገሩ። ፕሬዝዳንት ሳህለወርቅ ዘውዴና የአዲስ አበባ ከተማ አስተዳደር ምክትል ከንቲባ ኢንጂነር ታከለ ኡማም ለጤና ባለሙያዎች ማረፊያነት በተዘጋጀው የመነን ትምህርት ቤት በመገኘት ጉብኝት ያደረጉ ሲሆን አስፈላጊ ቁሳቁሶችንም አበርክተዋል። በተጨማሪም በአዲስ አበባ አምባሳደር አካባቢ የሚገኙ አቅመ ደካሞችን የጎበኙ ሲሆን በዓሉን በደስታ እንዲያሳልፉ በሚልም ስጦታዎችን አበርክተውላቸዋል። የጤና ባለሙያዎች ሀገር የተጋረጠባትን የኮሮና ቫይረስ አደጋ ለመከላከልና ለመቆጣጠር ጥረታቸውን በማጠናከር የሀገርና የሕዝብ ኃላፊነታቸው ሊወጡ እንደሚገባም ተናግረዋል። የካቲት 12 ሜዲካል ኮሌጅ ዋና ፕሮቮስት ዶክተር አየለ ተሾመ ፕሬዝዳንቱ ላደረጉላቸው ድጋፍ በማመስገን ስራቸውን አጠናክረው እንደሚቀጥሉ አስረድተዋል። ከህብረተሰቡ ጀምሮ እዚህ እንደምታየው መነን ትምህርት ቤትም የህዝብ ትምህርት ቤት ነው። በየደረጃው ያሉ የመንግስት አካላት በተለይ ከፍተኛ የመንግስት ኃላፊዎች እንደዚህ ትኩረት አድርገው እኛ ሙያችን ሆኖ ግዴታችን ሆኖ መግባታችን ባይቀርም ደግሞ ከጎናችሁ ነን አይዟችሁ መባሉ ደግሞ በጣም ትልቅ የሞራል ስንቅ ነውና ሁሉንም በየደረጃ ያሉ የመንግስት አካላትን ላመሰግን እወዳለሁ። የበሽታውን ስፋት መሰረት ያደረገ በፌዝ ነው ዝግጅት አድርገን አገልግሎት እየሰጠን ያለ ነው። አሁን በመጀመሪያው ዝርኛ ባለው ፍሰት ከፍተኛውን ፍሰት የያዘውን የካቲት 12 ሆስፒታል ሜዲካል ኮሌጅ ነው ያሉትና ለዛ አገልግሎት 42 ባለሙያዎች በ3 ሽፍት እየገቡ ነው እየሰሩ ያሉት አሁን ማለት ነው። ስለዚህ በእያንዳንዱ ሽፍት 14 ሰዎች እየገቡ እየሰሩ ይሄዳሉ ማለት ነው። ከዘውዲቱም እንዲሁ 10 ባለሙያዎች አሉ። አሁን እንግዲህ የመጀመሪያው ዙር ነው። የኮሮና ቫይረስን ለመከላከል በሚደረገው ጥረት ውስጥ የጤና ባለሙያዎች አስፈላጊውን ሁሉ የማድረግ ሀገራዊ ኃላፊነት እንዳለባቸው የተናገሩት ዶክተር አየለ ተሾመ የሕክምና ባለሙያዎች የቫይረሱን ስርጭት ለመከላከል የተለያዩ ስራዎችን እያከናወኑ ስለመሆኑም ተናግረዋል። ከ15 ቀን በኋላ ደግሞ የበሽታውን ስርጭት መሰረት ያደረገ ተጨማሪ ባለሙያ በሽፍት ተዘጋጅቶ ተቀምጧል። ይሄ ማለት ባለሙያዎቹ አሁን 15 ቀን ካገለገሉ በኋላ 15 ቀን ደግሞ ራሳቸው ተለይተው አገልግሎቱ ይቆምና ግን ራሳቸውን ለይተው ክትትል ነው የምናደርግላቸው። ምናልባት ተጋላጭ ከሆኑ ቤተሰቦቻቸው ጋር ሳይቀላቀሉ ቆይተው ከወር በኋላ ነው ወደ ቤታቸው የሚሄዱ። ስለዚህ አሁን 15 ቀን ሲሞላቸው ደግሞ ሌላ ባለሙያ ሌላ ቡድን ይገባል ማለት ነው። እዚህ ጥፍ ይሆናል 80 ምናምን ይሆናል ማለት ነው።
በሚቀጥለው ፌዝ ደግሞ የበሽታው ስርጭት ሲጨምር ደግሞ የምናዘጋጀው አልጋ ልየታም እየጨመረ ነው የሚሄደው። ስለዚህ ያው የበሽታው ስርጭት መሰረት አድርገን ይጨምራል። ግን ለአሁን ያሉት 42 ናቸው። ከሳምንት በኋላ 84 ይሆናሉ ማለት ነው። ዘገባው የሪፖርተራችን ተስፋዬ ጫኔ ነው። የትንሣኤ በዓል ሲከበር እንደተለመደው በመሰባሰብ ሳይሆን ርቀትን ጠብቆ ተገቢውን ጥንቃቄ በማድረግ ሊሆን እንደሚገባ የጤና ሚኒስትሯ ዶክተር ሊያ ታደሰ ተናገሩ። በዓሉን የኮሮና ቫይረስ ወረርሽኝን በመከላከል የሚያሳልፉ የጤና ባለሙያዎችና ሌሎች የሕዝብ አገልግሎት መስጫ ሰራተኞችም ከወዲሁ ምስጋናቸውን አቅርበዋል። ሚኒስትሯ አሁን ካለንበት ፈታኝ ወቅት አንጻር በዓሉን ተሰባስቦና አብሮ ማክበር እጅግ አደገኛ ስለመሆኑም አጽንኦት ሰጥተው መልእክት አስተላልፈዋል። በዓሉን በተቻለ መጠን አብረን ከምንኖራቸው የቤተሰብ አባሎች ጋር ብቻ በቤታችን ሆነን የምናከብርበት፣ እንቅስቃሴያችንን ገድበን የምናከብርበት መሆን ይኖርበታል። በዓልን ስናከብር ፍቅርን የምንገልጽበት፣ መተሳሰብን የምንገልጽበትም ስለሆነ በዚህ ወቅት እንግዲህ እንደ ወትሮ በመጠያየቅ ባንገልጸውም ፍቅራችንን እንግዲህ አንዱ ለአንዱ በመጠንቀቅ የምንገልጽበት ይሆናል። ራሳችንን ገድበን ከቤታችን ሳንወጣ በምናከብርበት ወቅት ለሌላው ጥንቃቄ እያደረግን፣ ለራሳችን ለቤተሰባችን ጥንቃቄ እያደረግን ስለሆነ በዓሉንም ለሌላው መልካም፣ ለሁሉም እንደ ሀገር መልካም እንዲሆንልን እያደረግን ስለሆነ አሁን ታግሰን ወደፊት ደግሞ በተሻለ ሁኔታ ማክበር እንድንችል ዛሬ የምንወስዳቸው እርምጃዎች ወሳኝ ስለሆኑ እነዚህን በማድረግ መልካም ጊዜ እንድናሳልፍ አሁንም አጽንኦት ሰጥቼ መናገር ፈልጋለሁ። የኢትዮጵያ ዜና አገልግሎት እንደዘገበው በምግብ ዝግጅት ወቅት ያለምንም መዘናጋት ተገቢውን ጥንቃቄ ማድረግና ምግቦችን አብስሎ መመገብ እንደሚገባም ዶክተር ሊያ አሳስበዋል። ከዛም ውጭ እንግዲህ ለዚህ በዓል ዝግጅት ወደ ገበያ በምንንቀሳቀስበት ወቅት ያው እንቅስቃሴያችን በተቻለ መጠን የተገደበ ሆኖ ነገር ግን አካላዊ ርቀታችንንም ጠብቀን በተጨማሪም የአፍና አፍንጫ መሸፈኛ የጨርቅ ማስኮችን ካልተገኘም ስካርፎችን፣ መሀረቦችን በመጠቀም እንቅስቃሴያችን በምናደርግበት ወቅት እነዚህን ጥንቃቄዎች ማድረግ በበዓሉ ጊዜም አስፈላጊው የንጽህና ጥንቃቄዎችን ማድረግ ያስፈልገናል። ብዙ ምግቦች የማዘጋጀትም ሁኔታ የእንስሳት እርድም ሁኔታ ይኖራል። ምግቦችን በሙሉ አብስሎ በመመገብ ከፍተኛ ጥንቃቄ ማድረግ የሚያስፈልግበት ወቅት ነው። ቤት ውስጥ ከሚበሰሉት በተጨማሪ እንግዲህ እንደ ባህል ያው ዳቦ የመግዛት ኬክ የመግዛት ነገሮች ይኖራሉ። ይሄንን የሚያዘጋጁ ንግድ ተቋማትም በተቻለ መጠን ማንኛውም ይሄንን ምግብ የሚያዘጋጁ ሰዎች ንጽህና እንዲጠብቁ ማስክ አድርገው እንዲሰሩ ማድረግ ያስፈልጋል። ከኢትዮጵያ ቴሌቪዥን በቀጥታ እየተላለፈላችሁ የሚገኘውን ኢቲቪ 57 ዜናችን በያላችሁበት እየተከታተላችሁት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ ሕዝበ ክርስቲያኑ የኮሮና ቫይረስ ስርጭትን ለመከላከል የሚያደርገውን ጥረት አጠናክሮ እንዲቀጥል ጥሪ አስተላለፉ። የዘንድሮውን የስቅለት በዓል ሕዝበ ክርስቲያኑ በኮሮና ቫይረስ ምክንያት በቤት ውስጥ ሆኖ አክብሮታል። ዋለልኝ ታምር ዝርዝር አለው። ሕዝበ ክርስቲያኑ የዘንድሮውን የስቅለት በዓል ስነ ስርዓት በኮሮና ቫይረስ ወረርሽኝ ምክንያት እንደሌላው ጊዜ በቤተ ክርስቲያን ተገኝቶ ለማክበር አልቻለም። ይሁንና በየቤተ ክርስቲያኑ በውስን ሰዎችና አገልጋዮች ስነ ስርዓቱ ተፈጽሟል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ አቡነ ማትያስ በመንበረ ጸባዖት ቅድስት ሥላሴ ካቴድራል የነበረውን የስቅለት በዓል ስነ ስርዓት ሲመሩ ባስተላለፉት መልእክት የቫይረሱን ስርጭት ለመግታት የወጡ መመሪያዎች ሁሉ ለሕዝቡ ደህንነት የሚጠቅሙ መሆናቸውን አስገንዝበዋል። መንግስትም አዋጅ ቢያውጅ ቤተ ክርስቲያኒቱም አዋጅ ብታውጅ ለሰው ሕይወት ተብሎ ነው እንጂ ሌላ ነገር ስለሌለው ያው በማንም አንፈርድም ማለት ነው እና እግዚአብሔር አምላክ እዚህ የተገኛችሁት ሊቃውንተ ቤተ ክርስቲያን፣ ካህናት፣ ዲያቆናት፣ ሊቃነ ጳጳሳት ሁሉም ስራችንን እግዚአብሔር ይባርክ። ጾማችንን፣ ጸሎታችንን፣ ሱባኤያችንን በሰላም አስፈጽሞናል። አሁን ያለውን መቅሰፍት ደግሞ እንደሚያደርግልን የሁሉ ጸሎታችን ለዚያ ነው። እግዚአብሔር እንዲረዳን፣ መዓቱን እንዲያቆርልን፣ መዓቱን በምህረት ቁጣውን በትዕግስት እንዲለውጥልን። አዎ ለዚህ ነው የምንጸልየው። ሕዝበ ክርስቲያኑ የኮሮና ቫይረስ ስርጭትን ለመከላከል የሚያደርገውን ጥረት አጠናክሮ እንዲቀጥልም ፓትርያርኩ አሳስበዋል። ትዕግስት ማድረግ አለብን፣ መከላከል አለብን። ሰዎች ነንና ባለ አእምሮዎች ነንና
መከላከል አለብን። በምንችለው ሁሉ መከላከል አለብን። ይሄ ቫይረስ እንዲጠፋ፣ እንዲቋረጥ፣ እንዲደርቅ፣ እንዲመክን። ስለዚህም በዚሁ አደራ እያል እግዚአብሔር አምላክ ጸሎታችንን አስተብቆታችንን ሁሉ ይቀበልልን። በዓሉን በበዓለ ፍስሐት ያድርግልን። ጾማችንን ጸሎታችንን በሰላም አስፈጽሞ ለብርሃነ ትንሣኤው በሰላም ያድርሰን። ለብርሃነ ትንሣኤው በሰላም ያድርሰን። ሀገራችንን ሰላም ያድርግልን። ህዝበ ክርስቲያኑ የስቅለት በዓልን ስነ ስርዓት በቤተ ክርስቲያን ተገኝቶ ባይፈጽምም በግሉ የሚያደርገውን ጸሎት ግን እንዲቀጥልና ጤንነቱን እንዲጠብቅ ፓትርያርክ አቡነ ማትያስ ገልጸዋል። በተመሳሳይ ዜና በክርስትና እምነት ተከታዮች ዘንድ የሚከበረው የስቅለት በዓል በዚህ በአዲስ አበባ በተለያዩ አብያተ ክርስቲያናት በጸሎት በስግደትና የኢየሱስ ክርስቶስን የስቅለትና መከራን በማሰብ ሃይማኖታዊ ስነ ስርዓቱ ተካሂዷል። የኢትዮጵያ ቴሌቪዥን በዚህ በአዲስ አበባ ባደረገው ምልከታ የኮሮና ቫይረስን ምክንያት በማድረግ ምዕመኑ አምልኮታዊ ስነ ስርዓቱን በቤት ውስጥ ሆኖ እያሰበው እንደሆነ እንደዚሁም ደግሞ በቤተ ክርስቲያን ደግሞ የቅዳሴ ስርዓቱ ስለመካሄዱ ታዝቧል። በሌላ ዜና ለሰው ልጆች ምሳሌና አርአያ የሆነው የኢየሱስ ክርስቶስ ስቅለት በዓል በማስተዋል ሁላችንም በዓሉን ስናከብር በዕለት ተዕለት ሕይወታችን ልንጠቀምበት እንደሚገባ የእምነቱ አባቶችና ምዕመናን ተናገሩ። ትንሣኤ መኖሩን አምነን ለሰው ልጆች ፍቅርና ትህትናን ማሳየት ይኖርብናል ብለዋል። የኢትዮጵያ ቴሌቪዥን በዚህ በአዲስ አበባ የስቅለት በዓልን በተመለከተ በተወሰኑ አብያተ ክርስቲያናት ምልከታውን አካሂዶ ነበረ። በዚህም በሥነ ሥርዓቱን በጠበቀ መልኩ እንደ ወትሮ ሁሉ ዘንድሮ ሃይማኖታዊ ሥርዓቱ በቤተ ክርስቲያን ውስጥ ተከናውኗል። የኮሮና ቫይረስን ለመከላከል በየቤተ እምነቶቹ የተላለፈውን መልእክት በመረዳት ምዕመኑ በቤት ውስጥ ሆኖ ሥርዓቱንም አክብሮታል። ሪፖርተራችን ሀብታሙ ደባሱ ታዲያ ባደረገው ቅኝት በአብዛኞቹ አብያተ ክርስቲያናት የኮሮና ቫይረስ ስርጭትን ለመከላከል የተላለፈውን የጥንቃቄ መልእክት በመውሰድ መከበሩን ለማየትም ለመታዘብም ችሏል። የእምነት አባቶችና ምዕመናንም ከስቅለት በዓል ጌታ ኢየሱስ ክርስቶስ ያስተማረንን ትህትናና ታዛዥነት ለሰው ልጆች ሁሉ ማሳየት አለብን ብለዋል። እስኪ አስተያየቱን ተከታተሉትና እንመለሳለን። በእውነት ትልቅ በዓል ነው። ይህ በዓል ሁላችንም ልንጠቀምበት ያለን ለሌላቸው ሰዎች ልንረዳና አብረን ተካፍለን ይህንን በዓል እንድናስብ በእውነት በአልጋ ላይ ያሉ ህመምተኞች አሉ፣ እነሱንም ጭምር እንድናስባቸውና በእውነት እንደኛ ነፃ የሚወጡበትን ቀን እንዲያስብልን የእሱ ፈቃድ ይሆንልን። ያው የስቅለት በዓል እንግዲህ ያው ከልጅነት ጀምሮ እንደምናውቀው እኛም እንደተማር ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ለዓለም የእኛን በደልና የእኛን ኃጢአት ራሱ ተሸክሞ ራሱን መስዋዕት አድርጎ እኛን ከዕዳ ከበደል ነፃ እንዳወጣን የምናውቅበትና ይቅርታን የምንማርበት በዓል እንደሆነ ነው የምናውቀው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዛሬዋ ዕለት እጁን ዘርግቶ በመስቀል ላይ ተሰቅሎ ዓለምን ነፃ ያወጣበት የሰው ልጆች ሁሉ የዳኑበት ሕዝብ አሕዛብ ያመነ ያላመነ ነጭ ጥቁር ሀብታም ድሃ ገዢ ተገዢ ሳይል ሰሞኑን ስናስባቸው እንደነበረው ለሰው ልጆች ምሳሌና አርአያ ለመሆን ትህትናንና ፍቅርን መታዘዝን ያስተማረበት ወቅት ነው። እንግዲህ እግዚአብሔርን ተጠግተን ሕይወታችንን ከእግዚአብሔር ጋር በመኖር መጪውን ደግሞ የትንሣኤ በዓል የጌታችን ከሞቱ በኋላ ትንሣኤ እንዳለ ተስፋ እያደረግን መጪው ነገራችን ደግሞ እያሰብን በተስፋ የምንኖርበት የምናከብረው ትልቅ በዓል እንደሆነ ነው ለምናስተላልፈው። ከመምህራችን ከፈጣሪያችን ከመድኃኔ ዓለም ተምረን ምእመናን በሃይማኖት አባቶች በመንግስት አመራሮች የሚተላለፈውን መመሪያ እየሰሙ ይህንን መመሪያ በማክበርና በመታዘዝ የመጣውን ወረርሽኝ ከሀገራችንና ከሕዝባችን እስከሚያልፍ ድረስ ዓለምን ያስጨነቀ ብዙ መሪዎች ሀያላን ሀገሮች መድኃኒት ያጡለት እጅግ በጣም የሰው ልጆችን በሞት የሚቀጣ ወረርሽኝ ነው። ይህንን ወረርሽኝ ለማለፍ በመታዘዝ አመራሮች የሚሉንን በመስማት በመጸለይ ልናሳልፈው ይገባል። ወይ ተልዎ ወሶበርየ ከመ ኢየሱስ ገባ ውስተ እደዊሆሙ ለአይሁድ።
በሌላ ዜና የኮሮና ቫይረስን ለመከላከል የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ህዝበ ሙስሊሙ በቤት ውስጥ ሆኖ የጸሎት ስነ ስርዓት እንዲያካሄድ መወሰኑ የሚታወቅ ነው። በዛሬው የጁማ ስነ ስርዓት የሃይማኖቱ ተከታዮችም በቤታቸው ሆነው ጸሎት አድርገዋል። ይህ በእንዲህ እንዳለ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ህዝበ ሙስሊሙ የኮሮና ቫይረስ ወረርሽኝን ምክንያት በማድረግ የወጣውን መመሪያ ተቀብሎ ተግባራዊ በማድረግ በቤት ውስጥ ጸሎት እያደረገ መዋሉን አብራርተዋል። ህዝበ ሰላሙኛ አዋጁ ተወጣ በኋላ የሃይማኖት አባቶች መስጊዶች እንዲዘጉ እያንዳንዱ ሙስሊም በቤቱ ሆኖ ጸሎቱን ያካሂድ፣ ዱዓውን ያካሂድ ብለን መልእክት ታስተላለፍንበት ጊዜያት ሰዓት ጀምሮ ይኸው እንደምታዩት በማንኛውም መስጊዶች ተዘግተዋል። ሰው አዋጁን ተግባር ላይ አውሎ በስነ ስርዓት እየሄደ ነው የምናየው። ይሄ ሙስሊሙን የሚያስመሰግንና የመንግስትን አዋጅ ተቀብሎ የሃይማኖት አባቶችን መመሪያ ተቀብሎ ተግባር ላይ መዋሉ በጣም ጥቅሙና ጉዳቱ ለራሱ ከመሆኑ ጋር በጣም ሊያስመሰግነው የሚገባ ነው። ህዝቡ በየቤተ እምነቱ ስርዓተ ጸሎት ማድረግ እንዲችል አሁን ያለውን ወረርሽኝ በጋራ ተመካክረን መከላከልና የሚተላለፉ መልእክቶችን ተግባራዊ ማድረግ አለብን ብለዋል የጠቅላይ ምክር ቤት ፕሬዝዳንቱ ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ። እንግዲህ እኛ ወቅት ላይ የተበላሸብን የቀረው ምንድን ነው? ጎረቤቱን አለመከልከል ነው። ጓደኛውን አለመከልከል ነው። የበላው የበታቹን ጥፋት ይሰራ ተው፣ ይሄ ጥሩ አይደለም፣ ለሀገር አይበጅም፣ ለህዝብ አይበጅም አለማለት ነው። የሃይማኖት አባቶችም ለእውነቱ እንደ ፊተኞቹ እንደው አምረን እያለቀስን ዱዓ እያደረግን ለህዝቡ ለሀገር እንግዲህ አለማድረጋችን ይመስላልና አላኩል ያህል እኛ በሙስሊሙ አካባቢ የመንግስትን አዋጅ አክብረዋል። የአባቶችን መመሪያ ተቀብሏል። መስጊዶች ይኸው እንደምታዩት የተዘጉ ናቸው። ግን በሽታው በቶሎ ፈውስ አግኝቶ ደግሞ መስጊዶቻችን እንዲከፈቱልን እንመኛለን። አላህን እናመሰግናለን። ዜናዎቻችን ይቀጥላሉ። የዓለም ስጋት ሆኖ የቀጠለውን የኮሮና ወረርሽኝ ከፋ ጉዳት ሳያደርስ ለመቆጣጠር እንዲቻል በኢትዮጵያ የጤና ተቋማት ያሉባቸውን እጥረቶች የማሟላት ስራ ተጨማሪ በጀት በመመደብ እየተሰራ ስለመሆኑ የፕላንና ልማት ኮሚሽን አስታወቀ። የኮሮና ወረርሽኝን ተከትሎ መንግስት ለጤናው ዘርፍ ከመደበው ተጨማሪ 5 ቢሊዮን ብር ባለፈም ለሰብአዊ ድጋፎች የሚውል 1.7 ቢሊዮን ዶላር እንደሚያስፈልግ ቀርቦ ስራዎች እየተሰሩ ስለመሆኑ የፕላንና ልማት ኮሚሽን ኮሚሽነር ዶክተር ፍጹም አሰፋ ለኢትዮጵያ ቴሌቪዥን ተናግረዋል። ካሉት እርምጃዎች እንዳያችሁት ወደ 5 ቢሊዮን ተጨማሪ በጀት ተወስኗል። ይሄ በዋናነት የጤናውን ሴክተር የሚያይ ነው። ከዛ በተጨማሪ ግን ትልቁ ነገር ባለፉት ሳምንታት ስንሰራ የቆየ ነው በአጠቃላይ ለጤናና ሂዩማኒቴሪያን ለሆነው ሰብአዊ ለሆኑ ስራዎች የሚያስፈልገን ምን አክል ገንዘብ ነው የሚለውን ስንሰራ ነው የቆየነው። ኤክሰርሳይዝ ስናደርግ በኢኮኖሚ ቲም ውስጥ ማለት ነው። ያ ተደርጎ በተለይ ገንዘብ ሚኒስቴር ቲም ያመጣው ወደ 1.7 ቢሊዮን አካባቢ ዶላር እንደሚያስፈልግ ነው። ከዚህ ውስጥ ወደ 80% ለምግብና ለጤና የሚውል ነው። ይሄ ለምግብና ለጤና የሚውለውን እንግዲህ በአጠቃላይ ከዩኤን ኤጀንሲስ እና ከመልቲላተራል ባይላተራል ኦርጋናይዜሽኖች ሬዝ የሚደረገው ነው። ይሄ በከፍተኛ ሁኔታ እንቅስቃሴ ተደርጎ ጥሩ ሌቭል ተደርሷል። ባለፈው እንዳያችሁት ከወርልድ ባንክ ለጤና ብቻ ወደ 86 ሚሊዮን ዶላር አጽድቆ ኦልሬዲ ተፈራርመን ወደ ስራ ገብተናልና ይሄንን ጊዜ እንደ ጥሩ አጋጣሚ መጠቀም እንዳለብን ነው የምናስበው። ወረርሽኙን በመከላከል ሂደት ውስጥ የጤና ተቋማት የግብዓት እጥረቶች እንዳይገጥማቸው የሕክምና ቁሳቁሶችና መድኃኒት ከቀረጥ ነፃ እንዲገቡ መንግስት ቀደም ብሎ ውሳኔ ማሳለፉ የሚታወስ ነው። እንደ ባልደረባችን ንብረት የተሆነ ዘገባም እየተሰሩ ያሉ ስራዎች ሁሉ ቫይረሱ የከፋ ጉዳት ሳያደርስ መቆጣጠር ለመቻል የሚደረገውን ጥረት የሚያግዙ ናቸው ብለዋል። የኮሮና ወረርሽኝን ለመግታት በሀገር አቀፍ ደረጃ እየተወሰደ ካለው እርምጃ ውስጥ የሆነው የአስቸኳይ ጊዜ አዋጅ በትራንስፖርት ዘርፍ ውስጥ እንዴት እንደሚተገበር የሚደነግግ አዋጅ ጸደቀም። የፌዴራል ትራንስፖርት ባለስልጣን ይፋ እንዳደረገው ከዛሬ ጀምሮ የጸደቀው የትራንስፖርት ዘርፍ የአስቸኳይ ጊዜ መመሪያ ሀገር አቀፍ አስቸኳይ ጊዜ አዋጁ እስካለበት ጊዜ ድረስ
የሚጸና ይሆናል ተብሏል። ባልደረባችን ስሌማን አባይ በጉዳዩ ዙሪያ ተከታዩን አጠናቅሯል። የኮቪድ-19 ወረርሽኝን ተከትሎ በአገሪቱ የሚኖረውን የትራንስፖርት ዘርፍ እንቅስቃሴ ከአስቸኳይ ጊዜ አዋጁ ጋር የተስማማ ለማድረግ የአፈጻጸም መመሪያ ተደንግጓል። የትራንስፖርት ዘርፉ መመሪያ በትራንስፖርት ሚኒስቴር የሚመራና ለሚኒስትሮች ምክር ቤት ተጠሪ የሆነ ግብረ ኃይል የተቋቋመለት ሲሆን በመላው አገሪቱ ተፈጻሚ የሚሆንና የአስቸኳይ ጊዜው እስከጸናበት ጊዜ ድረስም የሚተገበር እንደሚሆን የፌዴራል ትራንስፖርት ባለስልጣን ዋና ዳይሬክተር አቶ አብዲሳ ያደታ ገልጸዋል። ከመመሪያዎቹ ውስጥም የህዝብ ትራንስፖርት መናኸሪያዎችን የሚመለከተው የሚገኝበት ሲሆን የጥንቃቄና የገደብ መመሪያዎች ተካተውበታል። በአገር አቋራጭ የህዝብ ማመላለሻ ተሽከርካሪዎች በጉዞ መነሻና መድረሻው የጸረ ተህዋሲያን ኬሚካሎች እንደሚረጩ መረጃው በተመሳሳይ መመሪያው አስቀምጧል። ወደ መናኸሪያዎች የሚገቡ ተገልጋዮች የሙቀት መጠናቸው እንዲለካና ከመሳፈራቸው በፊት የእጅ ንጽህናቸውን እንዲጠብቁ እንደሚደረግ በተመሳሳይ መመሪያው ላይ ተቀምጧል። አገር አቋራጭና የህዝብ ትራንስፖርት አገልግሎት ሰጪዎች እንዲጭኑ የሚፈቀድላቸው ከመደበኛው የተፈቀደ የመጫን አቅማቸው በግማሽ ቀንሰው መሆን እንዳለበት የተደነገገ ሲሆን 50 በመቶ የታሪፍ ጭማሪም ተፈቅዶላቸዋል። ማንኛውም ሀገር አቋራጭ ህዝብ ትራንስፖርት አገልግሎት መስጠት የሚችለው ከጠዋቱ 12 ሰዓት እስከ ምሽቱ 3 ሰዓት ብቻ እንደሚሆን በመመሪያው ተደንግጓል። የግልና የቤት ተሽከርካሪዎችን እንዴት መጠቀም እንደሚቻል የሚደነግገው መመሪያም በአዋጁ ውስጥ ይገኛል። በዚህም ጎዶሎና ሙሉ የሰሌዳ ቁጥር ያላቸው በሚል በፈረቃ መንቀሳቀስ የሚፈቀድላቸው ይሆናል። የግል ወይም የቤት ተሽከርካሪ መጠቀም የሚቻለው የሰሌዳቸው የመጨረሻ ቁጥር ሙሉ ቁጥር ወይም ጎዶሎ ቁጥር በሚል በተለየ አግባብ ሲሆን በዚህ መሰረት የሰሌዳ መጨረሻ ቁጥሩ ሙሉ የሆነ የግል የቤት ተሽከርካሪ ይህ መመሪያ ከጸደቀበት ከዛሬ አርብ ከጸደቀበት ቀን ቀጥሎ ባለው ማለትም ከዛሬ አርብ ቀን ጀምሮ ሙሉ ቁጥሮቹ በከተማው እንዲንቀሳቀሱ ይህ መመሪያ ደንግጓል። በዚህ መሰረት በዚህ ዕለት ጎዶሎ ቁጥሮች ከተማ ውስጥ መንቀሳቀስ አይችሉም። የፌዴራል መንግስት ሰራተኞችም የስራ መግቢያና መውጫ የተደነገገ ሲሆን ጠዋት 1 ሰዓት ከ30 የስራ መግቢያ ሲሆን 9 ሰዓት ከ30 ደግሞ መውጫ ሰዓት ይሆናል። ይህ ሲተገበር በመካከል የሚኖረውን የምሳ እረፍት የማይነካ እንደሆነና በፈረቃ እየሰሩ ያሉ መስሪያ ቤቶችን እንደማይመለከትም ተገልጿል። ተሽከርካሪዎች ላይ የተደረገው ገደብ የእሳት አደጋና አምቡላንስ ተሽከርካሪዎች ላይ ተፈጻሚ አይሆንም። ሁሉም አካል ለድንጋጌዎቹ ተባባሪ እንዲሆን መመሪያው ያስገድዳል። የኢትዮጵያ ንግድ ባንክ ሰራተኞች ማህበር ኮሮና ቫይረስን ለመከላከል እየተደረገ ላለው ጥረት የ3 ሚሊዮን ብር ድጋፍ አደረገም። ድጋፉ ለሌሎች ተምሳሌት እንደሚሆንም ተገልጿል። ሪፖርተራችን አባዲ ወይና ተከታዩን ዘገባ አጠናቅሯል። የኢትዮጵያ ንግድ ባንክ አሁን ላይ ከ60 ሺህ በላይ ሰራተኞች አሉት። የባንኩ ሰራተኞች ማህበር ለኮቪድ-19 ብሔራዊ ድጋፍ ማሰባሰብ ኮሚቴ የ3 ሚሊዮን ብር ድጋፍ አድርጓል። የማህበሩ ፕሬዝዳንት አቶ ኦላን ሰቄታ ማህበሩ በቀጣይም ድጋፉን ያጠናክራል ብለዋል። ዛሬ ይዘን የቀረብነው የ3 ሚሊዮን ብር ድጋፍ የመጀመሪያችንም አይደለም የመጨረሻችንም አይደለም ማለት ነው። ይሄ ችግር ከሀገራችን እስከሚወገድ ድረስ ግዴታችንን እየተወጣን እንደ ማህበርም እንደ ሰራተኛም እንደምንቀጥል በዚህ አጋጣሚ ላረጋግጥላችሁ እፈልጋለሁ ማለት ነው። የኢትዮጵያ ንግድ ባንክ የሰው ኃይል ዋና መኮንን አቶ አሊ አህመድ ባንኩና ሰራተኞቹ ቫይረሱን ለመከላከል ዘርፈ ብዙ ድጋፍ እያደረጉ መሆኑን ገልጸዋል። ይሄ ጉዳይ እስከ መጨረሻው ድረስ አሳሳቢ መሆኑን ከግምት በማስገባት ሁሌም ቢሆን ባንካችንም ከመንግስት ጎን በመቆም እንደ ሀገር ለሚደረገው ድጋፍ ሁሌም በርካታ ስራዎችን ለመስራት ዝግጁ መሆኑን እየገለጽኩኝ ማህበሩንም እጅግ ለማመስገን እንፈልጋለን። የፌዴራል ጠቅላይ አቃቤ ሕግና የኮቪድ-19 ብሔራዊ ድጋፍ ማሰባሰብ ኮሚቴ አባል የሆኑት ወይዘሮ አዳነች አበቤ የንግድ ባንክ ሰራተኞች ኮሮና ቫይረስን ለመከላከል ያደረጉት ድጋፍ ለሌሎች ተምሳሌት የሚሆን ነው ብለዋል። ይሄ ትልቅ አርአያነት ያለው ተግባር ነው። ይበል የሚያሰኝ ነው። ለብዙዎች
ማነቃቂያና እስካሁን ድረስ አስተዋጽኦ እያደረጉ ያሉትንም የጀመሩትን አስተዋጽኦ እንዲገፉበት እንዲበረቱ የሚያስችል እንደዛ አይነት መልእክት ያለው አስተዋጽኦ ስለሆነ ይበል እንላለን። እንዲሁም ወገኖቻችን ባለን አቅም ቤት ባፈራው ወገኖቻችንን ጎረቤቶቻችንን መርዳት መቀጠል ይገባዋል። እንደዚህ ካደረግን ራሳችንን ማዳን ነው፣ ወገኖቻችንን መታደግ ነው። የኢኖቬሽንና ቴክኖሎጂ ሚኒስቴርና የኮቪድ-19 ብሔራዊ ድጋፍ ማሰባሰብ ኮሚቴ አባል ዶክተር ኢንጂነር አብርሃም በላይ ድጋፉ ቫይረሱን ለመከላከል ለሚደረገው ጥረት አጋዥ ነው ብለዋል። ህዝበ ክርስቲያኑ የፋሲካን በዓል ሲያከብር ራሱን ለኮሮና ቫይረስ በማያጋልጥ መልኩ ሊሆን እንደሚገባ የጋምቤላ ክልል ርዕሰ መስተዳደር ኡመድ ኡጁሉ አሳሰቡ። ርዕሰ መስተዳድሩ ለመላው የክርስትና እምነት ተከታዮች እንኳን አደረሳችሁ መልእክታቸውን አስተላልፈዋል። ሚፍታህ ጀማል ዝርዝሩን ይዟል። የጋምቤላ ክልል ርዕሰ መስተዳድር አቶ ኡሙድ ኡጁሉ የዘንድሮውን የፋሲካ በዓል በማስመልከት የእንኳን አደረሳችሁ መልእክት ባስተላለፉበት ወቅት እንዳሉት በዓሉ የሚከበረው አሳሳቢውን የኮሮና ቫይረስ ለመከላከልና ጉዳቱን ለመቀነስ በትኩረት እየተሰራ ባለበት ወቅት በመሆኑ ህዝብና ሀገርን ከበሽታው ለመታደግ የወጣውን የአስቸኳይ ጊዜ አዋጅ ህብረተሰቡ በአግባቡ ሊተገብረው እንደሚገባም አሳስበዋል። የማህበራዊ ርቀት ሶሻል ዲስታንሲንግ የሚባለው አንዱ ከተደረጉት ከልከላዎች ስለሆነ ሁሉም የክልላችን ህዝቦች ይህንን በማከበር በምትገኙበት ቦታ ሁሉ ርቀት ወይም የአቀማመጣቸው ርቀት ተግባራዊ በማድረግ በሽታ መከላከል እንደምንችል ግንዛቤ መውሰድ ይገባቸዋል። ሌላም መጨባበጥም ክልክልም ነው። በአጠቃላይ የጤና ባለሙያዎች የሚሰጡት ብዙ በጣም ጠቃሚ የሆኑት ምክሮችም አሉ። እነዚህ ምክሮች በአግባቡ ተቀበለን ራሳችን ህዝባችን ከዚሁ አስቀያፊ በሽታ እንድንከላከል ነው መልእክት የማስተላልፈው። የህዝብን ጤንነት ለመጠበቅና በኮሮና ምክንያት በሀገር ላይ የሚደርሰውን ጉዳት ለማስቀረት እየተተገበረ የሚገኘውን የአስቸኳይ ጊዜ አዋጅ ክልከላዎችና ግዴታዎችን ማክበር የሁሉም ኃላፊነት መሆኑን በመጠቆም አዋጁን በሚጥሱ አካላት ላይ ደግሞ መንግስት ህጋዊ እርምጃ ለመውሰድ እንደሚገደድ ርዕሰ መስተዳድሩ አሳስበዋል። በመላ ሀገሪቱ ተፈጻሚነት ያለው የአስቸኳይ ጊዜ አዋጅ የማክበርና የማስከበር ግዴታ ሁላችን ላይ የተጣለ ስለሆነ ህጉ በሚገባ ማስከበር የግድ ነው። ይህንን ተግባራዊ ሳያደርጉ የሚቀሩ አካላት ካሉ ግለሰብ ይሁን ቡድን ይሁን የሃይማኖት ተቋም ይሁን የድርም ይሁን የሌላም ይሁን በሚመለከተው የህግ አካል በኩል መንግስት እርምጃ መውሰድ እንደሚችል የተቀመጠበት ሁኔታም አለ። ጥቅሙ ለሁላችን ስለሆነ አሁን የተደቀነብንን ፈተና ለማውጣት የሚያግዝ ህግ በመሆኑ ይህንን ህግ ተግባራዊ በሚገባ እንድታደርጉ መልእክትን በዚህም አጋጣሚም ማስተላለፍ እፈልጋለሁ። በጋምቤላ ክልል የኮሮናን ወረርሽኝ ለመከላከል እየተከናወኑ ያሉ ተግባራትን ከግብ ለማድረስም ሁሉም የበኩሉን ኃላፊነት መወጣት እንዳለበት የክልሉ ርዕሰ መስተዳድር አቶ ኡሙድ ኡጁሉ ጥሪ አስተላልፈዋል። ለኢቲቪ ሚፍታህ አብዱልቃድር ጋምቤላ። ህብረተሰቡ ለኮሮና ቫይረስ አጋላጭ ከሚያደርጉ ተግባራት በመራቅ የጥንቃቄ ምክረ ሀሳቦችን በየትኛውም ወቅት ያለምንም መዘናጋት መፈጸም እንዳለበት የቤንሻንጉል ጉሙዝ ክልል ርዕሰ መስተዳድር አሻድሊ ሐሰን አስገነዘቡ። ርዕሰ መስተዳድሩ የትንሣኤ በዓልን አስመልክተው የእንኳን አደረሳችሁ መልእክት አስተላልፈዋል። በዓሉ የሰላም፣ የደስታ፣ የመተሳሰብና የበረከት በዓል ይሆን ዘንድ መልካም ምኞታቸውንም ገልጸዋል። ርዕሰ መስተዳድሩ የእምነቱ ተከታዮች በዓሉን ሲያከብሩ በአስቸኳይ ጊዜ አዋጁ የተከለከሉ ተግባራትን ባለመፈጸም የድርሻቸውን በመወጣት ሊሆን እንደሚገባም አሳስበዋል። ርዕሰ መስተዳድሩ በመልካም ምኞት መግለጫቸው ላይም እንደ ሀገር ከገጠመን ችግር አኳያ በበዓሉ ወቅት መረዳዳትንና መስጠትን የበለጠ ማዳበር እንደሚገባ መጠቆማቸውን የክልሉ ኮሚዩኒኬሽን ጉዳዮች ቢሮ የላከልን ዘገባ ያመላክታል። በሌላ ዜና የዘንድሮ የትንሣኤ በዓል ከመቼውም ጊዜ በላይ መረዳዳታችንና መተጋገዛችንን የሚጠይቅ በዓል መሆኑን የሐረሪ ክልል ርዕሰ መስተዳደር ኦርዲን በድሪን ገለጹ። በዓሉን በጥንቃቄ ማክበር እንደሚገባም ርዕሰ መስተዳድሩ አሳስበዋል። ለመላው የክርስትና እምነት ተከታዮች እንኳን ለፋሲካ በዓል በሰላም አደረሳችሁ ለማለት ወዳለሁ። የዘንድሮውን የፋሲካ በዓል ስናከብር ራሳችንን ከኮሮና ቫይረስ በመጠበቅ
የግል ንጽህናችንን በተለይም እጃችንን በስርዓት በመታጠብ የርቀታችንን ደግሞ በመጠበቅና እንደዚሁም አላስፈላጊ ስብስቦችንና አላስፈላጊ እንቅስቃሴዎችን ባለማድረግ በሽታውን በመከላከል እንድንወጣ ጥሪን አስተላልፋለሁ። ባልደረባችን ቴዎድሮስ ታደሰ እንደዘገበው በአስቸኳይ ጊዜ አዋጁ ላይ የተካተቱ ክልከላዎችንና ግዴታዎችን ማክበር እንደሚገባ ርዕሰ መስተዳድሩ አሳስበዋል። ማህበረሰቡ በጤና ባለሙያዎች የሚሰጡ ምክሮችን ተግባራዊ ማድረግ እንደሚገባውም በመግለጽ ጭምር መንግስት በአስቸኳይ አዋጅ ያስቀመጣቸው ሁለት ወሳኝ ጉዳዮች አሉ። የመጀመሪያዎቹ ክልከላዎች ናቸው፣ ሌሎች ደግሞ ግዴታዎች ናቸው። እነዚህን በዋናነት ህብረተሰቡ እነዚህ ጉዳዮች ከምንም በላይ ለኔ ይጠቅመኛል፣ ለቤተሰብ ይጠቅማል፣ ለህብረተሰቡ በአጠቃላይ ይጠቅማል በሚል ህብረተሰቡ አክብሮና ሌላውም እንዲያከብር የማድረግ ኃላፊነት አለበት። ከዚህ አኳያ እንደ መንግስት ደግሞ ግንዛቤ መፍጠርና በዚህ ጉዳይ ላይ ሌሎች መረጃዎችን የመስጠት ኃላፊነት ይኖራል። ወርልድ ቪዥን የተባለው ምግባረ ሰናይ ድርጅት የኮሮና ቫይረስ ስርጭትን ለመከላከል የሚውል ለኦሮሚያ ክልል ጤና ቢሮ 440 ሺህ ብር የሚገመት የተለያዩ የንጽህና መጠበቂያ ቁሳቁሶችን በድጋፍ ሰጠም። የተሰጡት ቁሳቁሶችን ፍራሽ፣ ብርድ ልብስ፣ ሳሙናዎችና ሳኒታይዘር ይገኙበታል። የኦሮሚያ ጤና ቢሮ ኃላፊ ዶክተር መንግስቱ በቀለ ድርጅቱ የቫይረሱን ስርጭት ለመከላከል ስላደረገው ድጋፍ ምስጋናቸውን ገልጸዋል። ዳባኒ ኩን የሮ ዴራ ብየ ከነ ኬሰቲስ ናኖ ኬኛ ኬሰቲስ ሆጀቻ ቱሬ ጅራ። ይህ ድርጅት በክልላችን በተለያዩ ዞኖች በንጽህና አጠባበቅ ላይ ሰፊ ስራዎችን በመስራት ላይ ነው የሚገኘው። ድርጅቱ በአሁኑ ሰዓትም ኮሮና ቫይረስ ወረርሽኝን ለመከላከል ብዙ ድጋፎችን በማድረግ ላይ ይገኛል። በዚሁም መሰረት 200 ፍራሾች፣ 200 ብርድ ልብሶች፣ ሳሙናዎችንና ሳኒታይዘሮችን በድጋፍ ገዝቶ ሰጥቶናል። የተገኘውም ድጋፍ ለኮሮና ሕክምና ተቋማት በመሄድ ለአገልግሎት የሚውል ይሆናል። በዚሁም መሰረት ወደ 16 ሚሊዮን የሚደርስ ግዢዎች ናቸው የተፈጸሙት። ይህንን ሁሉ ድጋፍ ላደረገልን ድርጅት በክልሉ ሕዝብ ስም ምስጋና አቀርባለሁ። ሪፖርተራችን አሊ ደደፎ እንደዘገበው የኮሮና ቫይረስ ስርጭትን በክልሉ ለመከላከል ወርልድ ቪዥን የተባለው ግብረሰናይ ድርጅት ህብረተሰቡን ግንዛቤ በማስጨበጥና ድጋፎችን በማድረግ የበኩሉን ድርሻ እየተወጣ ስለመሆኑ በክልሉ የድርጅቱ ኃላፊ አቶ ብርሃኑ ቱፋ ተናግረዋል። ዲቤ ከና ወጂ ወልቀበዴ አከሚቲ ኡማን ኦፌጎ ቀባከን ጀዶ ይሄንን ወረርሽኝ እንዴት ህብረተሰቡ መከላከል ይችላል ብለን ነው ለንጽህና አገልግሎት የሚውሉ ቁሳቁሶችን ገዝተን በድጋፉ መልክ ያቀረብ ነው። ከዚህ በተጨማሪም ህብረተሰቡ በቫይረሱ ላይ ግንዛቤ እንዲያገኝ ሰፊ ስራዎችን በመስራት ላይ እንገኛለን። ብዙአየሁ ታደለ ፋውንዴሽን በባህር ዳር ከተማ ለሚገኙ 8000 እርዳታ ለሚፈልጉ የማህበረሰብ ክፍሎች የምግብ እህል ድጋፍ አደረገም። ፋውንዴሽኑ በሀገር አቀፍ ደረጃም ለተመሳሳይ ተግባር 10 ሚሊዮን ብር ወጪ ስለማድረጉ አስታውቋል። ባልደረባችን ስመኛው ይርዳው ከስፍራው ተከታዩን አድርሰውናል። በኢስት አፍሪካን ሆልዲንግ አክሲዮን ማህበርና በስሩ ባሉ ድርጅቶች ድጋፍ የሚንቀሳቀሰው ብዙአየሁ ታደለ ፋውንዴሽን በተለይ የኑሮ መሰረታቸው በዕለት ገቢ ላይ የተመሰረተና ዝቅተኛ ገቢ ያላቸውን የማህበረሰብ ክፍሎች ታሳቢ ያደረገ ድጋፍ በመስጠት ላይ ነው። እነዚህ የህብረተሰብ ክፍሎች በቫይረሱ ስርጭት ምክንያት የከፋ ችግር እንዳያጋጥማቸው ለማገዝ በባህር ዳር ከተማ ለሚኖሩ 8000 ሰዎች 2 ሚሊዮን ብር የሚገመት ድጋፍ አድርጓል። ድጋፉ የኮሮና ቫይረስ የሚያስከትለውን ጉዳት ለመከላከል ድርጅቶች ማህበራዊ ኃላፊነታቸውን ለመወጣት እያደረጉ ያሉት ርብርብ ማሳያ መሆኑን የብዙአየሁ ታደለ ፋውንዴሽን የአማራ ክልል ቅርንጫፍ ስራ አስኪያጅ ወይዘሮ ሄለን አዲስ ገልጸዋል። ለ8000 ሰዎች ለአንድ ወር የሚቆይ የምገባ ፕሮግራም ነው። ይሄም የምገባ ፕሮግራም እንግዲህ ለአንድ ወር ከዛሬ ጀምሮ ይሄ ማስጀመሪያ ፕሮግራም ነው። ለአንድ ወር የሚቆይ ይሆናል። እንግዲህ ከከተማ አስተዳደሩ ጋር በመነጋገር የደሃ ተብለው ለተለዩ የከተማችን ነዋሪዎች ነው ይሄ ድጋፍ የሚደረገው። የበቆሎ ዱቄትና የበቆሎ ሩዝ ለእያንዳንዳቸው በግለሰብ ደረጃ 15 ኪሎ ይሰጥና በየግለሰብ 15 ኪሎ በቤተሰብ ደግሞ በዛው ልክ ተባስቶ የሚወስድ ይሆናል ማለት ነው። የተደረገላቸው የፍቅር ማዕድ የምግብ ድጋፍ ያልጠበቁትና ለመጪው የፋሲካ በዓልም የተሻለ ዝግጅት ለማድረግ እንደሚረዳቸው የድጋፉ ተጠቃሚዎች ተናግረዋል። ይህ ሁሉ ይመጣና እናገኛለን ብለን እኔ ለራሴ አላሰብኩትም። በጣም እናመሰግናለን።
አይዟችሁ ያለንን ፈጣሪ አይዟችሁ ይበለው። ለኛ የደረሰ አምላክ ለሁሉም ይረስለት። የባህር ዳር ከተማ ከንቲባ ዶክተር መሐሪ ታደሰ ድርጅቶች መሰል ድጋፎችን ማድረግ ከመጀመራቸው በፊት ህብረተሰቡ እርስ በርስ ስላሳየው መደጋገፍ ምስጋና አቅርበው አስቸጋሪውን ወቅት በመተሳሰብ ማለፍ እንደሚገባም አሳስበዋል። ስቅለት ሞትን የምናስብበት ቀን ነው። ሞት ያሸነፈ የሚመስልበት ቀን ነው። ነገር ግን ቅዳሜን ተሻግረን እሁድ ማለዳ ደግሞ ትንሣኤ ይሆናል። ሞት ዳግመኛ ጉልበት የማያገኝበት ጌታችን መድኃኒታችን እግዚእነ ኢየሱስ ክርስቶስ ዳግመኛ ላይ ሞት ለአንዴና ለመጨረሻ ጊዜ ሞትን አሸንፎ በሞት ፍርሃት ያሉትም ሰዎች በሙሉ ደግሞ ዳግመኛ በሞት ፍርሃት እንዳይኖሩ አሸንፎ የወጣበት ቀን ስለሆነ ኮሮናም አሁን በእኛ ላይ አንዣቦ የሞት ጥላ በእኛ ላይ ያለ ይመስላል። ይህንን ዘመን ተሻግረን በድል በሰላም የሚኖርበት ዘመን እስኪመጣ ድረስ አሁንም ህዝባችን ራሳችንንና የምንወዳቸውን ከዚህ በሽታ ለመከላከል ትኩረት አድርጎ እንዲንቀሳቀስ ይህንን ምክር አብሬ መስጠት እፈልጋለሁ። ሰባት ጋር ስላላችሁ እናመሰግናለን። ከውጭ ያገኘነውን ጉዳይ እናጋራችሁ። በጣሊያን የኮሮና ወረርሽኝ ስርጭት በጀመረበት ወቅት ሀገሪቱ የእርዳታ ጥሪን ስታሰማም ከጎኑ ያልቆሙ የአውሮፓ ህብረት ሀገራት በህብረቱ አማካኝነት ይቅርታን ጠየቁም። በሀገሪቱ ወረርሽኙን ለመቆጣጠር ለሚቀጥሉት 8 ሳምንታት እንቅስቃሴዎች እንደተገደቡ ይቆያሉ ተብሏል። ነጻነት ወርቁ የዓለምን የትኩረት አቅጣጫ ወደ አንድ ያመጣ የሰው ልጅን የመኖር ህልውና እየተፈታተነ የሚገኝ ከጤና አልፎ የሀገራትን ኢኮኖሚ በእጅጉ እያዳከመ ያለው የኮሮና ቫይረስ ዛሬም መፍትሄ አልተገኘለትም። በወረርሽኙ በከፍተኛ ሁኔታ የተጠቃችው ጣሊያን ከ22100 በላይ ዜጎቿ ህይወታቸውን አጥተዋል። የቫይረሱ ስርጭት አሁን የደረሰበትን ቁጥር ማለትም ከ168900 በላይ ሰዎችን ከማጥቃቱ በፊት ጣሊያን እንቅስቃሴዎችን በማገድና ጎረቤቶቿ ራሳቸውን ዝግጁ እንዲያደርጉ በማስጠንቀቅ ከአውሮፓ ሀገራት ቀዳሚዋ ነበረች። ዛሬ ላይ በጣሊያን ኑሮን እንደ ቀድሞ ማሰብ አስቸጋሪ መሆኑን የሚገልጹት የሀገሪቱ የውጭ ጉዳይ ሚኒስትር ሉዊጂ ዲ ሜዮ ዓለም መድኃኒቱን ማግኘት ካልቻለ ሁኔታዎች ከሚጠበቀው በላይ አስቸጋሪ ይሆናሉ ብለዋል። ሀገር የሞቱ ዜጎቿን አስከሬን የት እንደምታስቀምጥ የማታውቅ ከሆነ ያ ጊዜ በታሪክ ውስጥ የማይረሳ ወቅት ነው። እንቅስቃሴዎች መገደብ በጣሊያን ብቻ ሳይሆን ለሌሎች ሀገራትም ጠቃሚና አግባብ ያለው ነው። ክትባቱ ማግኘት ስንችል ሁኔታዎች እንደ ቀድሞ ይመለሳሉ። ቫይረሱን ለመቆጣጠር የሚያስችለውን ክትባት ለማግኘት ሀገራት ጥረቶችን እያደረጉ ባሉበት በዚህ ወቅት ዛሬም እንቅስቃሴዎችን መገደብና ሰዎችን ማራራቅ የወረርሽኙን ስርጭት ለመቆጣጠር እንደ መፍትሄ እየተወሰደ ይገኛል። ከ5 ሳምንታት በላይ እንቅስቃሴዎች ሙሉ ለሙሉ ታግደውባት የቆዩት ጣሊያን አሁን ላይ ጥቂት መገበያያዎች ብቻ እንዲከፈቱ የሀገሪቱ መንግስት ፍቃድ ሰጥቷል። ልክ እንደ ሌሎች የዓለም ሀገራት የጣሊያንም ኢኮኖሚ በእጅጉ እንደሚጎዳ መገናኛ ብዙሃን እየዘገቡ ሲሆን የአውሮፓ ህብረት ድጋፍ ያደረገው 500 ቢሊዮን ዩሮ የአባል ሀገራቱን ኢኮኖሚ እንዲያገግም ሊረዳ እንደሚችል ተስፋ ተጥሮበታል። ጣሊያን ሁኔታዎች ሳይባባሱ በፊት የድጋፍ ጥሪን ባሰማችበት ወቅት በቸልተኝነት የተመለከቷት የአውሮፓ ሀገራት ዛሬ ላይ በህብረቱ አማካኝነት ይቅርታን ጠይቀዋል። እውነት ነው፣ ማንም ለዚህ ዝግጁ አልነበረም። ጣሊያንም እርዳታ በምትሻና በጠየቀች በመጀመሪያዎቹ ጊዜያት ብዙዎች ከጎኗ አልቆሙም። ለዚህ ደግሞ የአውሮፓ ሀገራት ከልብ የሆነ ይቅርታን እንጠይቃለን። የአውሮፓ ሀገራት ድንበራቸውን ዘግተው በሀገር ውስጥ ያለውን የቫይረሱን ስርጭት ለመቆጣጠር ጥረት እያደረጉ ሲሆን ጣሊያንም በውጭ የሚገኙ ዜጎቿ ባሉበት እንዲቆዩ ትዕዛዝ አስተላልፋለች። የጣሊያን የውጭ ጉዳይ ሚኒስትር እንደመሆኔ በውጭ ሀገራት የሚገኙ ጣሊያናውያን ባሉበት ቆዩ ላለው። ምክንያቱም አሁን ባለንበት ደረጃ ወረርሽኙን ማስቆም ይገባናል። ይህ ተግባራዊ የሚደረገው ለውጭ ዜጎችም ነው። በጣሊያን የሚቀጥሉት 8 ሳምንታት እንቅስቃሴ ተገድቦ እንዲቆይ ውሳኔ ተላልፏል ሲል የዘገበው ስካይ ኒውስ ነው። ከኢቲቪ 57 በቀጣይ ደቂቃዎች ደግሞ የተመራረጡ ልዩ ልዩ የቢዝነስ ዜናዎች ወደ እናንተ ይሻገራሉ። ባልደረባ ይሁናቸው ታየ እዚህ ስቱዲዮ እየጠበቃችሁ ነው። ሰላም ሆናቸው፣ እንደምን ቆይ? እንደምን አመሸ ሰለሞን። ይመስገናለሁ። የአየር ሰዓቱን አስረክቤያለሁ። አመሰግናለሁ።